ትራምፕ $1 ትሪሊዮን የሚደርሱ የኢንቨስትመንት ስምምነቶችን ይፈጽማሉ ተባለ። በሁለተኛው የስልጣን ዘመናቸው የመጀመሪያውን የውጭ ሀገር ጉዞ ወደ መካከለኛው ምስራቅ ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ የሳውዲ ጉብኝታቸውን የጀመሩ ሲሆን የፕሬዝዳንቱ አውሮፕላን ሪያድ ሲደርስ በሳውዲ አረቢያ አየር ኃይል ተዋጊ ጀቶች እጀባና አቀባበል ተደርጎለታል። ፕሬዝዳንቱ በመካከለኛው ምስራቅ በሚኖራቸው የ4 ቀናት ቆይታ ሳውዲን ጨምሮ የተባበሩት አረብ ኤሚሬትስንና ኳታርን እንደሚጎበኙ ተዘግቧል። የጉብኝቱ ዓላማ በዋናነት በቀጠናው የአሜሪካን የኢኮኖሚ ተጠቃሚነት ማረጋገጥ እንደሆነ ሲገልጹ፣ በዚህም $1 ትሪሊዮን የሚደርሱ የኢንቨስትመንት ስምምነቶች እንደሚፈጽሙ ተጠቁሟል። ፕሬዝዳንቱ የአሜሪካ ታላላቅ የንግድ መሪዎች ኢሎን መስክ፣ የብላክ ሮክ ዋና ስራ አስፈጻሚ ላሪ ፊንክ፣ የሲቲ ግሩፕ ዋና ስራ አስፈጻሚ ጄን ፍሬዘር፣ የአማዞን ዋና ስራ አስፈጻሚ አንዲ ጃሲ እና የአልፋቤት ዋና ስራ አስፈጻሚ ሩት ፖራርትን ጨምሮ በሚሳተፉበት የአሜሪካ ሳውዲ የንግድ ፎረም ላይ እንደሚገኙም ታውቋል። ትራምፕ ሳውዲ አረቢያን ከአሜሪካ $100 ቢሊዮን የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶችን መግዛት የሚያስችላትን የስምምነት ሰነድ ያቀርባሉ ተብሎም ይጠበቃል። የሳውዲ ጉብኝታቸውን ነገ ረቡዕ የሚያጠናቅቁት ትራምፕ በቀጣይም ኳታርና የተባበሩት አረብ ኤሚሬትስ ይጎበኛሉ ተብሎ ይጠበቃል ተብሏል። በፖርት ሱዳን ላይ የተፈጸመው ጥቃት የቀይ ባህርን ደህንነት አደጋ ላይ ይጥላል ተባለ። የሱዳን ውጭ ጉዳይ ሚኒስቴር በቅርቡ በምስራቅ ፖርት ሱዳን ከተማ በሰው አልባ አውሮፕላኖች ላይ የተፈጸመው ጥቃት የቀይ ባህርን ደህንነት አደጋ ላይ የሚጥል መሆኑን የገለጸ ሲሆን የተባበሩት አረብ ኤሚሬትስ ዩኤኢ የፓራሚሊታሪ ፈጣን ድጋፍ ሰጪ ኃይሎች ወይም RSF ትደግፋለች ሲሉ የተለመደውን ክስ አቅርቧል። ፖርት ሱዳን በባህር ወደቧ፣ በአውሮፕላን ማረፊያው፣ በነዳጅ ዲፖዎች፣ በኃይል ማመንጫ ጣቢያ፣ በዲፕሎማቶች በሚያርፉባቸው ሆቴሎች እና በወታደራዊ ካምፖች ላይ ያነጣጠረ ሰው አልባ አውሮፕላኖች ጥቃት ኢላማ መሆኗን ሚኒስትሩ አስታውቀዋል። ሚኒስትሩ ባወጣው መግለጫ እነዚህ ጥቃቶች የክልላዊ ደህንነትን እና በቀይ ባህር የመርከብ ደህንነትን አደጋ ላይ ይጥላሉ ሲል የRSFን ክልላዊ ስፖንሰር ላይ የውጤት እርምጃዎችን እንዲወስዱም ጠይቋል። ሚኒስትሩ ስፖንሰር አድራጊውን በተዘዋዋሪ የተባበሩት አረብ ኤሚሬትስ RSF ለፖርት ሱዳን ጥቃት ስልታዊ ሰው አልባ አውሮፕላኖችና የጦር መሳሪያዎች በማቅረብና ቅጥረኛ ወታደሮች በማምጣት ሰው አልባ አውሮፕላኖቹን እንዲያንቀሳቅሱና እንዲዋጉ አድርጓል ሲሉ ከሰዋል። በተናጥል የዩናይትድ ኪንግደም የባህር ንግድ ኦፕሬሽን UKMM ዓርብ ዕለት በፖርት ሱዳን አቅራቢያ ካሉ መርከቦች የጂፒኤስ ጣልቃ ገብነት የአሳ ስርዓቶች ላይ ማስታወቂያ እንደደረሰውም ዘግቧል። ጥቃቶቹ ከተባበሩት መንግስታት ድርጅት ተመድ፣ ከአፍሪካ ህብረት AU፣ ከሳውዲ አረቢያ፣ ከአሜሪካ፣ ከአውሮፓ ህብረትና ከግብፅም ጨምሮ ሰፊ ዓለም አቀፍ ውግዘቶችን አስከትሏል። የውጭ ጉዳይ ሚኒስትሩ በሲቪል መሰረተ ልማቶች፣ በአውሮፕላን ማረፊያዎችና ወደቦች ላይ ያነጣጠረ ውጫዊ ጥቃት ያለውን ውግዘትም አምኗል። ክሱ ሱዳን ከተባበሩት አረብ ኤሚሬትስ ጋር ያላትን ዲፕሎማሲያዊ ግንኙነት ካቋረጠች በኋላ ለRSF የጦር መሳሪያ አቅርባለች በሚል አጥቂ አገር በማለትም ፈርጇል። ሩሲያ የፖላንድ ቆንስላ ጽሕፈት ቤትን ለመዝጋት እያሰበች መሆኑን የሀገሪቱ ምክትል የውጭ ጉዳይ ሚኒስትሩ ተናገሩ። ሩሲያ በካሊኒንግራድ እና ኢርኩትስክ የሚገኘውን የፖላንድ ቆንስላ ጀነራል ቢሮዎች ልትዘጋ ትችላለች ስትል ሞስኮ አስታውቃለች። ፖላንድ በቅርቡ በክራኮው የሚገኘውን የሩሲያ ቆንስላ ጀነራል ለመዝጋት ባደረገችው ውሳኔ ላይ አጸፋዊ ምላሽ ነው ሲሉ ምክትል የውጭ ጉዳይ ሚኒስትር አሌክሳንደር ግሩሽኮ ተናግረዋል። ለታስ የዜና ወኪል ጋር ቆይታ ያደረጉት ግሩሽኮ ሞስኮ በእርግጠኝነት የአጸፋው ምላሽ ትሰጣለች በማለት የተገላቢጦሽ እርምጃዎችን የመውሰድ እድል መኖሩን አረጋግጧል። እሁድ ዕለት የፖላንድ ባለስልጣናት እንደ አውሮፓውያን አቆጣጠር በ12 2024 በዋና ከተማዋ ዋርሶ በሚገኘው ሜሪውልስካ ጎዳና ላይ በሚገኝ ገበያ ማዕከል ላይ የደረሰውን ከባድ የእሳት አደጋ ከሩሲያውያን ኦፕሬተሮች ማበላሸት ጋር አደጋው እንደሚገናኝ ተናግሯል። ህንፃው ሙሉ በሙሉ መቃጠሉም ይታወሳል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቭ ለድርጊቱ ምላሽ ሲሰጡ ዋርሶ ሆን ብላ የዜጎችን ጥቅም የሚጻር ተግባር በማድረግ ከሩሲያ ጋር ያላትን ግንኙነቷን ማጥፋት ቀጥላለች ሲሉም ተደምጧል። ለእነዚህ በቂ ያልሆኑ የፖላንድ እርምጃዎች በቂ ምላሽ በቅርቡ ይከተላል ሲሉም ዝተዋል። ዩናይትድ ኪንግደም እና አውሮፓን ዩክሬን መደገፋቸውን ከቀጠሉ ከተሞቻቸው ይቃጠላሉ ስትል ሩሲያ ዛተች።
ዩናይትድ ኪንግደም እና መላው አውሮፓ ማለታቸው ነው ዩክሬንን መደገፋቸውን ከቀጠሉ ከተሞቻቸው ይቃጠላሉ ስትል ሩሲያ ነው የዛተችው። የእንግሊዝ ጠቅላይ ሚኒስትር ሰር ኬር ስታርመር ከፈረንሳይ ከጀርመንና ከፖላንድ መሪዎች ጋር ጦርነቱ እንዲያበቃ ቅዳሜ ዕለት ከፕሬዝዳንት ዘለንስኪ ጋር በዩክሬን ተገናኝተዋል። በዩክሬን የተኩስ አቁም ስምምነት ለማድረግ የህብረቱ መሪዎች ውይይት አድርገዋል ብለዋል ጠቅላይ ሚኒስትሩ። ሩሲያ የ30 ቀን ቅድመ ሁኔታ የለሽ እርቅን እንድትቀበል ጫናው እየጨመረ በመምጣቱ ነው። ከርስታመር የአውሮፓ አጋሮች ከአሜሪካ ጋር ሆነው ፑቲንን ለሰላም ፈቃደኛ እንዲሆኑ እየጠየቁ ነው። ነገር ግን ፑቲን ለሰላም ዝግጁ ካልሆኑ ማዕቀቡን የበለጠ ለማሳደግ ቃል ገብቷል። የፑቲን አፈቀላጤ ቭላድሚር ቮሎንቪዮቭ በሩሲያ ቴሌቪዥን ጣቢያ ቀርበው ሩሲያ ሁላችሁንም ታጠፋለች ሲሉ ዝተዋል። ሶሎቪየቭ እንዳሉት ምዕራባውያን ሀገራት በዚህ ጦርነት ውስጥ ከተሳተፉት ከተሞቻቸውን እናወድማለን፣ ሁላችሁም እናጠፋለን፣ ልክ እንደ ዶንባስ ከተሞች የእናንተ ከተሞችም ይቃጠላሉ ሲሉ አስጠንቅቀዋል። ሶሎቪየቭ በመቀጠል ሰው የተፈጠረው ለጦርነት ነው፣ ነገር ግን አንድ ሩሲያዊ የተፈጠረው ለድል ነው ሲሉ በልበ ሙሉነት ተናግረዋል። ይህ በእያንዳንዱ የውጭ ዜጋ አእምሮ ውስጥ እንዲገባ እፈልጋለሁ። እኛ ምን ጊዜም እናሸንፋለን ብለዋል። የሶሎቪየቭ የስራ ባልደረባ የሆነችው ማርጋሪታ ሲሞኒያ የምዕራባውያን ሀገራት ፋሽስቶች ስትል ጠርታቸዋለች። ሩሲያም እነዚህን ምዕራባውያን ሀገራት 100% ትፈጫቸዋለችም ብላለች። ዛቻ በስቷል። እስረኛው ዱተርቴ የከንቲባነት ምርጫውን ከእስር ቤት ሆነው ማሸነፋቸው ተነገረ። በሁለት የፖለቲካ ስርወ መንግስታት መካከል የተነሳው የተፋፋመ ፍጥጫ የተሸከመው የፊሊፒንስ የአጋማሽ ዘመን ምርጫ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር በሴኔት ላይ ያላቸውን የበላይነት ሊቀይር የሚችል ያልተጠበቀ ውጤት ተመዝግቧል። በመጨረሻው የ80 በመቶ የድምፅ ቆጠራ መሰረት የማርኮስ አጋሮች ከተጠበቀው በታች ጥቂት የሴኔት መቀመጫዎችን የያዙ መሆናቸውን አሳይቷል። ይህ በእንዲህ እንዳለ ተቀናቃኞቻቸው የቀድሞ የፊሊፒንስ ፕሬዝዳንት ሮድሪጎ ዱቴርቴ በሺዎች የሚቆጠሩ ሰዎች ለገደሉበት የአደንዛዥ እጽ ጦርነት በሄግ በእስር ላይ ቢገኙም ከንቲባ ሆነው ተመርጠዋል። ትናንት ሰኞ የተካሄደው የአጋማሽ ዘመን ምርጫ ለ18,000 መቀመጫዎች ከአካባቢው ባለስልጣናት እስከ ገዢዎችና ሴናተሮች ተወዳድረዋል። 12 መቀመጫዎች ለምርጫ የቀረቡበት የሴኔት ውድድር የሳራ ዱተርቴ የፍርድ ሂደት ላይ ተጽዕኖ ያሳድራልና የበርካቶችን ቀልብም የሳብ ነበር። እውቋ ፖለቲከኛና የቀድሞ ፕሬዝዳንት ዱተርቴ ሴት ልጅ የሆነችው ሳራ ዱተርቴ በ2028 ለፕሬዝዳንትነት ትወዳደራለች ተብላ የምትጠበቅ ቢሆንም በፊሊፒንስ ፖለቲካ ውስጥ ከመሳተፍ እስከ መታገል ሊያደርሳት የሚችል ፈተናም ገጥሟታል። የሳራ ዱተርቴ ቀጣይ ዕጣ ከሴኔት በተውጣጡ ሴናተሮች ድምፅ የሚወሰንም ይሆናል ተብሏል። ነገር ግን በተካሄደው ምርጫ ቀንደኛ ተፎካካሪዋ ማርኮና ቡድኑ ከ12 ወንበሮች ከ6 ያልበለጡ ማግኘቱ ምናልባትም በውሳኔ ሂደቱ ላይ ለውጥ ሊያመጣ ይችላል ተብሏል። በዱተርቴ ቡድን በኩል ደግሞ እስካሁን ድረስ ቢያንስ 4 መቀመጫዎችን ያገኙ ሲሆን በተለይም የቀንደኛ ተቀናቃኛቸው ማርኮ ጁኒየር ታላቅ እህት የሆነችው ኤሚ ወንድሟን በመተው ከጎናቸው እንድትሰለፍ ማድረጋቸው እንደ ትልቅ ድል ተቆጥሯል። ነገር ግን አሁንም በሴኔት ውስጥ ያሉት የማርኮ ደጋፊዎች ሳራ ዱተርቴ ላይ ምን ድምፅ ይሰጣሉ የሚለው በጉጉት የሚጠበቅ ይሆናል ተብሏል። የእስራኤል ባለስልጣናት የትራምፕ የመካከለኛው ምስራቅ የጉዞ መርሃ ግብር ላይ ቴልአቪቭ እንድትጨመር ያደረጉት ሙከራ ሳይሳካ ቀረ ተባለ። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዶናልድ ትራምፕን በዚህ ዓመት መጀመሪያ ወደ ዋይት ሃውስ ከተመለሱ በኋላ የመጀመሪያው የውጭ ሀገር መሪ በመሆን በዋሽንግተን መጋበዛቸውም ይታወሳል። አሁን ላይ ትራምፕ ለመጀመሪያ ጊዜ ትልቅ የውጭ ጉዟቸውን በመካከለኛው ምስራቅ እያደረጉ ይገኛሉ። ነገር ግን የጉዞ ፕሮግራማቸው በተለይ እስራኤልን አላካተተም ተብሏል። የእስራኤል ባለስልጣናት የትራምፕ አስተዳደር ሀገራቸውን እንዲጎበኝና በትራምፕ የጉዞ መርሃ ግብር ለመጨመር ቢወተውቱም ጥረቱ ከንቱ ሆኖ ቀርቷል ነው የተባለው። በእስራኤል የአሜሪካ አምባሳደር ማይክ ሃካቢ ቅዳሜ ዕለት የዩናይትድ ስቴትስ እና የእስራኤል ግንኙነት ጠንካራ መሆኑን ቢያረጋግጡም ከቅርብ ጊዜ የአሜሪካ ዲፕሎማሲያዊ ጥረቶች ጋር ተያይዞ አሜሪካ በቀጠናው ውስጥ ቅድሚያ ለምትሰጣቸው ጉዳዮች ከረጅም ጊዜ ወዳጇ ይልቅ ወደ ሌሎች ፊቷን እያዞረች ሊሆን እንደሚችልም ይጠቁማሉ። ሰኞ የተለቀቀው እስራኤላዊ አሜሪካዊ ታጋች
ኤዳን አሌክሳንደር እስራኤልን ያላካተተ ቀጥተኛ የአሜሪካና ሐማስ ንግግር ውጤት ነው። ሌሎች የዩናይትድ ስቴትስ እርምጃዎች በየመን ከሚገኙ የሀውቲ አማጽያን ጋር የተኩስ አቁም ስምምነት መደረሱ ከእስራኤል እውቅና ውጭም ነበር። በተጨማሪም የእስራኤልን እቅድ ያላካተተ እና ከኢራን ጋር በቀጥታ መነጋገር ጨምሮ በሀገሪቱ የኒውክሌር መርሃ ግብር ዙሪያ የተደረጉ ድርድሮች የእስራኤል ባለስልጣናትን አስገርሟል። የትራምፕ ሁለተኛ የስልጣን ዘመን የጀመረው በግላቸው ተደራዳሪ ስቲቭ ዊትኮቭ ኔታንያሁ የጋዛ እስረኞችን ልውውጥ ለማድረግና ጊዜያዊ የተኩስ አቁም ስምምነት ለማድረግ ፈቃደኛ ባለመሆናቸው ኔታንያሁ ላይ ቅራኔ ይዘው ነው። በሚያዝያ ወር ኔታንያሁን ለንግድ ድርድሮች ወደ ዋይት ሃውስ ለሁለተኛ ጊዜ ቢጎበኙም ሁለቱ ሀገራት እስካሁን ስምምነት ላይ አልደረሱም። በዚህ የመካከለኛው ምስራቅ ሀገራት ጉዞ ላይ የኢኮኖሚ ጉዳዮች ከዲፕሎማሲያዊ ወይም ከደህንነት ጉዳዮች ይልቅ የትራምፕ አስተዳደር ቅድሚያ ከሚሰጣቸው ዝርዝሮች ውስጥ ይገኛሉ ተብሏል። በዚያ መለኪያ የአረብ ሀገራት ከፍተኛ የሀብት ክምችት ያላቸው በመሆኑ ኔታንያሁ ምንም እንኳን በዋይት ሃውስ ሞላላቸው ጽህፈት ቤት በተደጋጋሚ ቢመጡም ከእስራኤል የበለጠ ጥቅም የአረብ ሀገራቱ እንደሚያስገኙም ታምኖባቸዋል ነው የተባለው። ኔታንያሁ እስራኤል ከአሜሪካ የምታገኘውን ወታደራዊ እርዳታ ማቆም አለባት ሲሉ ተናገሩ። የእስራኤል ጠቅላይ ሚኒስትር እስራኤል ከአሜሪካ የምታገኘውን በቢሊዮን የሚቆጠር ዶላር ወታደራዊ እርዳታ ማቋረጥ እንድትጀምርም ሀሳብ ማቅረባቸውን ማሪቭ ዕለታዊ ዘግቧል። ኔታንያሁ እሁድ አመሻሽ ላይ ለኬኔሴት የውጭ ጉዳይ እና መከላከያ ኮሚቴ እንደተናገሩት ሀገሪቱ በአሁኑ ጊዜ 4 ቢሊዮን ዶላር ከአሜሪካ ታገኛለች። ከአሜሪካ ወታደራዊ እርዳታ ራሳችንን ማላቀቅ ያለብን ይመስለኛል ሲሉ መናገራቸውንም ዘግቧል። ከኔታንያሁ መግለጫ በስተጀርባ ስላለው ምክንያት ምንም ተጨማሪ ዝርዝር ነገር ባይኖርም በእስራኤሉ መሪና በትራምፕ መካከል ያለው ግንኙነት መሻከሩ እንዲሁም በሐማስና በአሜሪካ መካከል እስረኞችን ለመፍታት ቀጥተኛ ውይይት መደረጉ በተዘገበበት ወቅት መሆኑ አነጋጋሪ አድርጎታል። ሐማስ የዩናይትድ ስቴትስ እና የእስራኤል ዜግነት ያለውን ምርኮኛ ኤደን አሌክሳንደርን ለማስለቀቅ ማወጁ ተከትሎ በምንም መልኩ የተኩስ አቁም ቃል አልገባችም። ነገር ግን እርምጃውን ለማመቻቸት ደህንነቱ የተጠበቀ ኮሪደር አቋቁማለሁ ብላለች። የእስራኤል ጦር በጋዛ ላይ የቦምብ ድብደባ እንደቀጠለ ሲሆን ከትምህርት ቤት ወደ መጠለያ በተለወጠ ስፍራ ውስጥ ቢያንስ 17 ሰዎች ተገድለዋል። እስራኤል በጋዛ ላይ ባካሄደችው ጦርነት ቢያንስ 52829 ፍልስጤማውያን ሲገደሉ 119554 ቆስለዋል ሲል የጋዛ የጤና ሚኒስቴር አስታውቋል። የመንግስት ሚዲያ ጽሕፈት ቤት የሟቾችን ቁጥር ከ61700 በላይ መድረሱን የገለጸ ሲሆን በፍርስራሹ ውስጥ የጠፉ በሺዎች የሚቆጠሩ ሰዎች እንደሞቱም ይገመታል ብለዋል። እንደ አውሮፓውያን አቆጣጠር ኦክቶበር 7 ቀን 2023 በእስራኤልና በሐማስ መሪነት በተፈጸመው ጥቃት 1139 ሰዎች የተገደሉ ሲሆን ከ200 በላይ የሚሆኑ ደግሞ በምርኮ ተወስዷል ተብሏል። የተባበሩት መንግስታት ድርጅት በሰሜን ዳርፉር ቀውስ እየተባባሰ በመምጣቱ አስቸኳይ የተኩስ አቁም እንዲደረግ ጥሪ አቀረበ። በሱዳን የተባበሩት መንግስታት ድርጅት ተወካይ ክሌመንት ንክዌታ ሳላሚ በሰሜን ዳርፉር ግዛት ያለው ጦርነት በአስቸኳይ እንዲቆምና የህይወት አድን እርዳታ ለማድረስ ተኩስ አቁም እንዲደረስ አሳስበዋል። አብዛኛው ሱዳናውያን በጦርነቱ ሳቢያ ከፍተኛ የሆነ ሰብአዊ ቀውስ ወይም ስቃይ ውስጥ እየኖሩ ነው ያሉት ኃላፊው በሰሜን ዳርፉር የተካሄደው ጦርነት መጠነ ሰፊ መፈናቀል አስከትሏል። በተለይም በኤል ፋሸር እና በዛምዛምና ሀቡሹክ ካምፖች ሁኔታውን ይበልጥ አባብሶታልም ነው ያሉት። በሰሜን ዳርፉር ውስጥ በአቡሹክና ዛምዛም ያለው ሁኔታ አስከፊ ነው። ሲቪሎች ተይዘዋል። እርዳታ በጣም ለሚፈልጉ ሊደርስም አልቻለም። ህይወት አድን እርዳታ ለማድረስ በአስቸኳይ የተኩስ አቁም ስምምነት መፈጸም አለበት በማለት ሳላሚ በኤክስ ገጻቸው ላይ አስፍረዋል። ግንቦት 9 ቀን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ኤጀንሲ ኦቻ ባወጣው ሪፖርት በታዊላ ካምፕ ውስጥ አስቸኳይ ሰብአዊ እርዳታ የሚያስፈልጋቸው ወደ 300 ሺህ የሚጠጉ ተፈናቃዮች እንዳሉ ተገልጧል። በተጨማሪም 180 ሺህ ተፈናቃዮች ከኤል ፋሸር በስተደቡብ ምዕራብ 12 ኪሎ ሜትር ርቀት ላይ በሚገኘው የዛምዛም ካምፕ ውስጥ ታግተው ይገኛሉ ያለ ሲሆን ከዛምዛም ካምፕ ከተፈናቀሉ 406 ሺህ ሰዎች ውስጥ 83 ሺህ ሰዎች ወደ አል ፋሸር የተሰደዱ ሲሆን ነዋሪዎቹ በምግብና በውሃ እጥረትና በመድኃኒት እጦት ለከፋ ችግር እየተዳረጉ ነው ብለዋል። 190 ሺህ የተፈናቀሉ ሰዎች የሚኖሩበት የአቡ ሹክ ካምፕ በሚገኝበት
በኤልፋሸር በስተሰሜን በአርኤስኤፍ በየቀኑ የሚደርስ ጥቃት ቀውሱን አባብሶታል። የተባበሩት መንግስታት ድርጅትም የዳርፉር ክልል አስከፊ የሆነ ሰብአዊ ቀውስ እያጋጠመ መሆኑን ገልጧል። ከህዝቡ 79 በመቶው የሰብአዊ እርዳታና ጥበቃ ያስፈልገዋልም ሲሉ ዘገባው ዘግቧል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ጥብቅ የኢሚግሬሽን ህጎችን በማውጣት ወደ ሀገራቸው የሚገቡ ሰዎችን ቁጥር እንደሚቀንሱ ተናገሩ። ጠቅላይ ሚኒስትሩ በአዲሱ እቅዳቸው መሰረት በ2029 ወደ ሀገራቸው የሚገቡ ሰዎች ቁጥርና የሚወጡ ዜጎች ቁጥር እንደሚቀንስም ተናግሯል። በአዲሱ የኢሚግሬሽን እቅድ መሰረትም እንግሊዝኛ ቋንቋን መናገር እንደ አንድ መስፈርት የተቀመጠ ሲሆን ጠቅላይ ሚኒስትሩ በማህበራዊ ገጻቸው ባጋሩት ጽሑፍ በዩናይትድ ኪንግደም ለመኖር እንግሊዝኛ መናገር ይገባል ብለዋል። የእንግሊዝኛ ቋንቋ ችሎታ ደረጃ እንደሚሰጠው አይነት ቪዛ ይወሰናል ሲባል ቪዛቸውን ለማራዘም የእንግሊዝኛ ችሎታቸው መሻሻሉን ማሳየት አለባቸው ተብለዋል። ከዚህ ቀደም በእንግሊዝ ለ5 ዓመት የኖረ ሰው እንደ ነዋሪ የሚቆጠር የነበረ ሲሆን በአዲሱ እቅድ ይህንን መብት ለማግኘት ሰዎች ለ10 ዓመት መኖር አለባቸውም ተብሏል። አንዳንድ ለማህበረሰቡ አስተዋጽኦ የሚያደርጉ እንደ ሕክምና ባለሙያ ያሉት ግን ከ5 ዓመት በኋላ የነዋሪነት ፈቃድ ማግኘት ይችላሉም ነው የተባለው። የነዋሪነት መብት ሰዎች በእንግሊዝ ለፈለጉት ያህል ጊዜ ለመኖር የሚያስችላቸው ሲሆን ይህ መብት ያላቸው ሰዎች ቤተሰቦቻቸውን ወደ እንግሊዝ ከመውሰድ ጀምሮ የእንግሊዝ ዜግነት እስከ ማግኘት የሚያስችል መብት አላቸው። በተጨማሪም ከዚህ በኋላ የሶሻል ኬር ቪዛ አይኖርም ተብሏል። ቪዛው የበጎ አድራጎት ስራ የሚሰሩ ሰዎች ወደ እንግሊዝ እንዲገቡ የሚደረግበት ሲሆን ከዚህ በኋላ አይኖርምም ነው የተባለው። በአዲሱ የእንግሊዝ የኢሚግሬሽን ቅድመ መሰረት በሙያ ስኪልድ ወርከር ሆኖ ወደ እንግሊዝ መሄድ የሚፈልግ ሰው ቢያንስ የዩኒቨርሲቲ ዲግሪ ያስፈልገዋልም ተብሏል። በአሁኑ ጊዜ በእንግሊዝ ፒኤችዲውን የሰራ ሰው ለ3 ዓመት በሀገሪቱ መቆየት ሲችል የመጀመሪያ ዲግሪያቸውን የያዙ ሰዎች ለግራጁዌት ቪዛ ካመለከቱ ለ2 ዓመት መቆየት ሲችሉ በአዲሱ እቅድ ለ18 ወራት ብቻ እንዲቆዩም ይደረጋል ተብሏል። በተጨማሪ በአዲሱ እቅድ መሰረት ከውጭ ሀገራት ሰራተኞች መጥተው እንዲሰሩላቸው የሚፈልጉ ድርጅቶች በመጀመሪያ በእንግሊዝ ኢንቨስት ማድረግ አለባቸውም ነው የተባለው። ጠቅላይ ሚኒስትሩ እነዚህን እቅዶች በመተግበር በመጪዎቹ 4 ዓመታት ውስጥ ወደ ሀገራቸው የሚገቡ ሰዎችን ቁጥር እንደሚቀንሱም ተናግረዋል ሲል ስካይ ኒውስ ዘግቧል። በመጨረሻም ትራምፕ አሜሪካ በሶሪያ ላይ የጣለችውን ማዕቀብ ለማንሳት እያሰበች ነው አሉ። ይህም ከደማስቆ ጋር እንደ አዲስ እንድንጀምር ያደርጋል ብዬ ተስፋ አደርጋለሁ ብለዋል። ፕሬዚዳንት ዶናልድ ትራምፕ ከደማስቆ ጋር እንደ አዲስ መጀመር ስለሚፈልጉ አሜሪካ በሶሪያ ላይ የጣለችውን ማዕቀብ ለማስወገድ እያጤኑበት መሆኑን መናገራቸውን አናዶሉ ነው የዘገበው። ትራምፕ ታህሳስ ወር ላይ የአሳድ መንግስት ከተወገደ በኋላ ከቱርኩ ፕሬዝዳንት ጋር በሶሪያ ስለተጣለው የአሜሪካ ማዕቀብ መነጋገራቸውን ገልጠዋል። በወቅቱ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን አሜሪካን በሶሪያ ላይ የጣለችውን ማዕቀብ እንድታነሳን ጠይቀዋቸው እንደነበርም ተናግሯል። እኛ ማዕቀብ ያደረግንበት መንገድ በእውነቱ ብዙ አዲስ ጅምር የሚሰጣቸውም አይደለም። ስለዚህ እነሱን ልንረዳቸው እንደምንችል ማየት እንፈልጋለን። ውሳኔውንም በቁርጠኝነት ለመፈጸም እንሞክራለን ሲሉም ገልጠዋል። በፕሬዝዳንቱ የተሰጡት መግለጫዎች ምዕራባውያን በሶሪያ ላይ የጣሉትን ማዕቀብ በቅርቡ ሊያነሱት እንደሚችሉም የቅርብ ጊዜ ማሳያዎች ናቸው ተብሏል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የአውሮፓ ህብረት በሶሪያ ላይ የጣለውን ማዕቀብ ቀስ በቀስ እንደሚያነሳ ባለፈው ሳምንት መናገራቸው ይታወሳል። የተከበራችሁ ጉባኤ ኢትዮጵያ ቤተሰቦች አብራችሁን ስለነበራችሁ እያመሰገን የሰዓቱን ዜና በዚሁ አጠናቀናል። ሁልጊዜም አብረን እንሁን። ጉባኤ ኢትዮጵያን ሳብስክራይብ፣ ላይክ እና ሼር እያደረጋችሁ አብረን እንሁን። ወደፊት እንቀጥል። እውነት ያሸንፋል፣ ውሸት ይሸነፋል።